መልካም ምዕራፍ 11 ከቁጥር 1 ጀምሮ እግዚአብሔር እስከፈቀደልን ድረስ ነው ምናየው። ከዚህ በኋላ ቀስ እያልኩ ነው የምሄደው። ብዙዎቻችሁ ዲያቆንዬ ቀስ በል የምትሉኝ ሰዎች አላችሁ። እሺ ምክር ሰምቼ ተቀብዬ ገብቶናል ቀጥል እስክትሉኝ ድረስ ቀስ እያልኩ ሄዳለሁ። ደግሞ ፍጠን ደግሞ ካላችሁ ፈጥናለሁ። የእናንተ ምርጫ ነው። ብቻ እናንተ ተማሩልኝ። እሺ የዮሐንስ ራእይ ምዕራፍ 11 ቁጥር 1 በትር የሚመስል መለኪያ ለእኔ ተሰጠኝ። ምን የሚመስል? በትር የሚመስል መለኪያ ለእኔ ተሰጠኝ። እንዲህም ተባለልኝ፣ ተነስተ የእግዚአብሔር መቅደስና መሠዊያውን በዚያም የሚሰግዱትን ለካ። ምን ለካ ነው የተባለው? በደንብ አድርጋችሁ ስሙ። በትር የሚመስል መለኪያ ለእኔ ተሰጠኝ። እንዲህም ተባለልኝ፣ ተነስተ የእግዚአብሔርን መቅደስና መሠዊያን በዚያም የሚሰግዱትን ለካ። ኦኬ ለካ። ይሄ ቃል የተነገረው ለማን? ኦኬ በሊቃውንት ዘንድ በቤተክርስቲያን አስተምሮ ለቤተክርስቲያን እንደተነገረ ይነገራል። ለምዕመናን ለኔና ለእናንተም እንደተነገረ ይነገራል። በተለይ ራዕይ ዮሐንስ ምዕራፍ 11 ቁጥር 1 ማለት ነው። እንግዲህ መለካት ምን ማድረግ ነው? አንድ ሰው ለካ ሲል የራሱ አደረገ ወይም ደግሞ ገንዘብ አደረገ፣ የእርሱ የሆኑትን መግለጫ ነው ለካ የሚለው። አሁን የእግዚአብሔር መቅደስ የተባሉት እነማን ናቸው? ክርስቲያኖች። የእግዚአብሔር መቅደስ የተባሉት እነማን ናቸው? በክርስቶስ ኢየሱስ የሚያምኑ ክርስቲያኖች፣ እውነተኞቹን አማኞች ነው እየተናገረ ያለው። እስቲ መጽሐፍ ቅዱስ መቅደስ ብሎ ይጠራናል ወይ? እኔና እናንተን በክርስቶስ ያመኑትን መቅደስ ብሎ ይጠራል ወይ? አዎ፣ አስረጅ ልስጣችሁ። ኦኬ ማስረጃ ልስጣችሁ። በደንብ አድርጋችሁ ስሙ። እሺ ድንገት ከፈጠንኩ ወይ ድገምልን ምናምን በሉኝ። እሺ ድንገት ጥያችሁ እንዳልሄድ። እሺ አሁን የመጀመሪያው የምናየው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16ን እናያለን። ኦኬ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16። ከዛ በፊት ቆሮንቶስ የት ናት የሚለውን ላሳያችሁ እንዴ በካርታ እንደለመድነው ወደ ዘመነ ሐዋርያ ሥራ እንመለስ። እሺ ቆሮንቶስ አንዴ ጠብቁኝ። እሺ ይሄ በቀይ ያለው ቱርክ ነው። ኤዥያ ማይነር ታናሿ እስያ ናት። ቆሮንቶስ ያለችው እዚህ አካያ አውራጃ ላይ ነው። ይሄ ትትና ቆሮንቶስ እዚህ ነው ያለችው አካያ አውራጃ። ይሄ እንግዲህ ሰሜን ከላይ ያለው መቄዶንያ ሰሜናዊ ግሪክ ነው። ኦኬ ይሄ ደቡባዊ ግሪክ ነው። ሰሜናዊ ግሪክ ደቡባዊ ግሪክ ነው። በቀይ የሆነው በሮም ቅኝ ግዛት የወደቀች ናት። ሰሜናዊ በዘመነ ሐዋርያት ሰሜናዊ የግሪክ ክፍል በሮም ቅኝ ግዛት ወድቃለች። ደቡባዊው አካያ አውራጃ የምትገኝ ከተማ ናት ቆሮንቶስ። ኦኬ ቆሮንቶስ ሐዋርያው ቅዱስ ጳውሎስ በቆሮንቶስ ተገኝቶ ወንጌልን አስተምሯል፣ ነገረ ክርስቶስን አስተምሯል። ኦኬ ከዛ በኋላ ደግሞ መልእክት እየጻፈ ያበረታቸዋል፣ ያጽናናቸዋል። አሁን በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ምንድነው የሚላቸው? ተመልከቱ። አንደኛ ቆሮንቶስ ምዕራፍ ስለዚህ ቆሮንቶስ ሲል የአካያ አውራጃ ደቡባዊ ግሪክ ለምትገኝ ቤተክርስቲያን እየላከ ነው። ስለዚህ ምዕራፍ 3 ላይ ትመጡና ቁጥር ስንት አልኳችሁ? 16 ምን 16 ይኸው ምን አላቸው? ሐዋርያው ቅዱስ ጳውሎስ የቆሮንቶስን ቤተክርስቲያን የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርም መንፈስ እንዲኖርባችሁ አታውቁምን አለ። የማን ቤተ መቅደስ ናቸው አለ? የእግዚአብሔር ቤተ መቅደስ። ኦኬ ሰው ልጅ
አምኖ ተጠምቆ ወደ ቤተ ክርስቲያን ሲጨመር የማን ቤተ መቅደስ ነው የሚሆነው? የእግዚአብሔር ቤተ መቅደስ፣ የመንፈስ ቅዱስ ማደሪያ ይሆናል ማለት ነው። እሺ መላከ መዊ ወርቅ አገኘው አባታችን መተዋልና ሀኒ አንዴ አንቺን ላወርድሽና እሳቸውን ላስገባ። እሺ አባታችን እሺ ግቡ። እግዚአብሔር ያክብርልን። መልሰው ልክ የሎታል አባታችን ይቀበሉ። እሺ ስለዚህ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን ይላችኋል ሐዋርያው ቅዱስ ጳውሎስ። እነማን ነው የሚለው? ኦኬ የቆሮንቶስ ቤተክርስቲያን አካያ አውራጃ የምትገኘዋን ቆሮንቶስ ያለችዋን ቤተክርስቲያን ነው። ግን እነሱም ብቻ ነው ወይ የተናገረ ያለው? አይደለም። እኔና እናንተም የእግዚአብሔር መቅደስ ተብለናል። ኦኬ የእግዚአብሔር የቅዱሱ መንፈስ ማደሪያዎች ተብለናል። ኦኬ ስለዚህ አስረጅ ለምትፈልጉ ሰዎች አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን ይላል ሐዋርያው ቅዱስ ጳውሎስ። ይቀጥልና ማንም የእግዚአብሔር ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ቅዱስ ነውና አለ። ከዛስ በኋላ ምን ብሎ አጸናለን? ያውም ማን ነው አለ? እናንተ ናችሁ አለ። ክርስቲያኖች ከኔ ጋር ናችሁ? ያውም የእግዚአብሔር ቤተ መቅደስ ማን ነው አለ? እናንተ ናችሁ። ስለዚህ የእግዚአብሔር ቤተ መቅደስ እያለ ሐዋርያው ቅዱስ ጳውሎስ ይጠራል። በዚህ ክፍል ላይ ብቻ አይደለም፣ ምዕራፍ 6 ላይም ስትመጡ እዛው በቆሮንቶስ መጽሐፍ ላይ ምዕራፍ 6 ቁጥር 19 እና 20 ስትመለከቱ ተመልከቱ። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ አያችሁ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ ማንን አክብሯል? እግዚአብሔርን አክብሩ። ደግመን እንመልከተው ይሄን ክፍል። ወይስ ስጋችሁ አለ። ይሄንን ስጋ ነው የሚናገረው። this flesh ይሄንን ድንኳን ነው የሚናገረው ጳውሎስ። ኦኬ ምን እያለ ነው ቅዱስ ጳውሎስ? ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን አለ። ይሄ ስጋችሁ ይሄ ድንኳን የእናንተ አይደለም፣ የእግዚአብሔር የመንፈስ ቅዱስ ነው። የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን አለና ከዛስ በኋላ ምን አለ? በዋጋ ተገዝታችኋል። በምን አይነት ዋጋ? ዋጋ የሚለው ሐዋርያው ቅዱስ ጳውሎስ እዚህ ክፍል ላይ ምን ነው እየተናገረ ያለው? ዋጋ የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ በደም ዋጋ ደሙን አፍስሶ አጥንቱን ከስክሶ ስጋውን ቆርሶ እኔና እናንተን ገዝቶናል። ስለዚህ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ ማንን አክብሩ አለ? እግዚአብሔርን አክብሩ። እንግዲህ ጥያቄ ምልክት ነው እዚህ ጋር የምናደርገው። እኛ እያከበርነው ነው ወይ? ሁላችን ልንመልሰው የሚገባ ጥያቄ ነው። ግን የተጠራነው ማንን እንድናከብር ነው? እግዚአብሔርን እንድናከብር ነው። ኦኬ ስለዚህ በቆሮንቶስ 3:16 ቆሮንቶስ 6:19 እና 20 ላይ እኛ የእግዚአብሔር የመንፈስ ቅዱስ ማደሪያዎች ቤተ መቅደስ ተብለን ተጠርተናል። ኦኬ ወደ ራእይ መጽሐፍ እንመለስ። ስለዚህ ራእይ ዮሐንስ ምዕራፍ 11 ላይ በትር የሚመስል መለኪያ ለኔ ተሰጠኝ፣ እንዲህም ተባለልኝ ተነስተህ የእግዚአብሔርን መቅደስ ኦኬ የእግዚአብሔር መቅደስ ማለት እኔና እናንተን ቤተክርስቲያንን ማለት ነው። እኔና እናንተ እኛ ቤተክርስቲያን አይደለን? እኔና እናንተ አንድ የእግዚአብሔር መቅደስና መሰዊያም ማለት ነው። መሰዊያ መባሉ ደግሞ ምንድን ነው? ኦኬ መሰዊያ ኢትዮጵያን አባቶች ኢትዮጵያን መምህራን መሰዊያ የሚለውን ስጋችንን ወይም ለእግዚአብሔር የምናቀርበው መስዋዕት ኦኬ መሰዊያ በዚያም የሚሰግዱትን ለካለ። እስቲ እንመልከት። አስረጅ ልስጣችሁ ማስረጃ ማለት ነው። ወደ ሮም እንሂድ ደግሞ ወደ ሮሜ። እሺ አንዴ ሮምን ደግሞ ላሳያችሁ። ሮሜ የት ናት? በካርታ ሁሉንም እያሳየው ነው የምንሄደው ዛሬ። ከተማርን በደንብ ነው መማር ያለብን አይደለ? እሺ ሮሜን ደግሞ እንያት። ካርታ እያወጣው ነው። እሺ ይሄ ጥሩ ነው፣ ሁሉንም ያሳያል። እሺ ህይወቴ የሚዩት አድርጌ ተባረክ። እሺ እቺ
ኤዥያ ማይነር ናት፣ ታናሿ እስያ። ዛሬ ላይ ቱርክ ናት። ይሄ ግሪክ ነው። ዛሬ ላይ ሰሜናዊ ደቡባዊ ግሪክ፣ መቄዶኒያ ሰሜናዊ ግሪክ፣ አካያ ደቡባዊ ግሪክ። ከዛ ደግሞ ወደ ጣሊያን ኢታሊያ ህይወት የሚዩት አድርጊ ህይወት። እሺ ኢጣሊያ ደግሞ እችትና ሮም፣ በሮም የምትገኝ ከተማ ናት ጣሊያን ወይም ኢጣሊያ ኢታሊ። ኦኬ ሮም የሮሜ መልእክት ወይም የሮሜ መጽሐፍ ጣሊያን ለምትገኘው ሮም ተብላ ለምትጠራው ቦታ የተላከ መልእክት ነው። በዛ ላሉ ክርስቲያኖች የተላከ መልእክት ነው። እንግዲህ ይሄንን እንድታስቡ እሺ። አሁን ሐዋርያው ቅዱስ ጳውሎስ በሮም ላሉ ክርስቲያኖች ምን ብሎ ነግሯቸዋል? ሮሜ ምዕራፍ 12 ቁጥር 1 ተመልከቱ። ምን ይላል? እንግዲህ ወንድሞቼ ብሎ ይጠራቸዋል። በምን ምክንያት? በእምነት ስለሚመስሉት ማለት ነው። እንግዲህ ወንድሞቼ ሰውነታችሁ እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት፣ አያችሁ ምን አለ? መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርህራሄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎት ነው ይላል። ስለዚህ ሰውነታችን መስዋዕት ተብሎ ለእግዚአብሔር የሚቀርብ መስዋዕት፣ ከኃጢአት መከልከል፣ በቃ በንጽህና መመላለስ፣ በቅድስና መመላለስ፣ ይሄ እግዚአብሔር የሚወደው መስዋዕት ነው። እግዚአብሔር የሚያሸተው መስዋዕት ነው። እግዚአብሔር የሚቀበለው መስዋዕት ነው። ይሄ በገላትያ መልእክቱ ምዕራፍ 5 ላይ ሐዋርያው ቅዱስ ጳውሎስ የዘረዘራቸው የመንፈስ ቅዱስ ፍሬዎች ኦኬ ስጋን እየጎሰምን የኃጢአት መሻትን እየጎሰምን ለእግዚአብሔር የምናቀርበው ኦኬ መጋደል የምናቀርበው መንፈሳዊ ፍሬ መስዋዕት፣ በዚህ ስጋችን ላይ የምናቀርበው መስዋዕት ተብሎ ይጠራል። ስለዚህ ራዕየ ዮሐንስ ላይ በትር በሚመስል መለኪያ ለእኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተ የእግዚአብሔርን መቅደስና መሰዊያን በዚያም የሚሰግዱትን ለካ ተባለ። ምን እያለ ነው? የኔ የሆኑትን ገንዘብ አድርግ፣ የኔ የሆኑትን እወቃቸው፣ የኔ የሆኑትን ለካቸው እያለ ነው። ግልጽ ነው ክርስቲያኖች። መሰዊያ የተባለ መቅደስ የተባለ ቤተክርስቲያን እኔና እናንተ፣ መሰዊያ የተባለ ይሄ በስጋችሁ እግዚአብሔርን አክብሩ እንዲል ቅዱስ ጳውሎስ፣ በስጋችን ላይ የምናደርገው ኃጢአትን እየጎሰምን በመልካም የምንመላለሰው መመላለስ የሐዲስ ኪዳኑ ለእግዚአብሔር የሚቀርበው መስዋዕት ኦኬ መሰዊያን በዚያ የሚሰግዱትን ለካ ይለዋል። ግልጽ ነው። ግልጽ ነው አይደለ? ስለዚህ ተነስተ የእግዚአብሔርን መቅደስና እኔና እናንተን መሰዊያ ስጋችንን በዚያም የሚሰግዱትን ለካ። ስለዚህ እውነተኞቹን ክርስቲያኖች ገንዘብ አድርጋቸው እያሉ ነው። እውነተኞቹን ክርስቲያኖች ገንዘብ አድርጋቸው፣ ቁጠራቸው። አያችሁ የተቆጠሩ ናቸው፣ በእግዚአብሔር ዘንድ የታወቁ ናቸው። በእግዚአብሔር ዘንድ ጻድቃን ሰማዕታት የታወቁ ናቸው። ስለዚህ ራዕይ ምዕራፍ 11 ቁጥር 1 ላይ እንደዛ ነው የምንረዳው። እሺ ሄሉዬ ሮሜ አልገባኝም። ኦኬ ጥቅስ ፈልገሽ ነው ሄሉ ሚዩት ነሽ አንቺውና ንገሪኝ በደንብ እሺ ሮሜ ምዕራፍ 12 ቁጥር 1 ይኸው ሮሜ ምዕራፍ 12 ቁጥር 1 እንግዲህ ወንድሞች ሆይ ሰውነታችሁ እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርህራሄ ለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎት ነው ይላል። ስለዚህ መቅደስ የተባሉት እነማን ናቸው? ክርስቲያኖች። መቅደስ የተባሉት እውነተኞቹ ማለት ነው። ኦኬ መሰዊያ የተባለው ደግሞ እውነተኛውን መስዋዕት የምናቀርብበት ስጋችን ማለት ነው። እውነተኛውን መስዋዕት የምናቀርብበት ስጋችን መሰዊያ ተብሎ ይጠራል። ኦኬ መልካም። እዚሁ ላይ ቅዱስ ጳውሎስ ይቀጥልና ቁጥር 2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈተናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። አያችሁ መስዋዕቱ ዓለምን አለመምሰል ነው። የሐዲስ ኪዳን መስዋዕት እግዚአብሔር የሚወደው መስዋዕት ምን? እስቲ ላብራ እንመልከተው፣ ሰፋ እናድርገው።
ከዝሙት መራቅ መስዋዕት ነው አይደለም? ጻፉልኝ ኮሜንት ላይ። ከዝሙት መራቅ መስዋዕት ነው አይደለም? ዝምታችሁን እንግዲህ ነው በሚለው ልውሰደው። አዎ አለመሳደብ መስዋዕት ነው አይደለም? አለመሳደብ ሰዎች ሲሰድቧችሁ እናንተ መልሳችሁ አለመስደብ መስዋዕት ነው አይደለም? ነው። ሰውን በሰው ላይ እጅ አለመጫን፣ እጅ መከራ አለመጫን፣ ሰውን አለመግደል፣ ክፋት ከክፋት መራቅ እነዚህ መስዋዕት ናቸው። መስዋዕት ናቸው። በምንድነው እነዚህ መስዋዕት የሚደረጉት? በሰውነታችን መሰዊያ ይሆናል ሰውነታችን ማለት ነው። እየገባችሁ ነው ጎበዞች? ግልጽ ነው። መስዋዕቱ ይሄው ስጋችን፣ ይቅርታ መሰዊያው ይሄው ስጋችን፣ መስዋዕቱ ደግሞ አሁን በስጋችን የምናደርጋቸው መልካም ግብሮች ማለት ነው። እግዚአብሔር የሚወደው ነገር ማለት ነው። እሺ ስለዚህ እንመለስ። ስለዚህ በትር በሚመስል መለኪያ ለኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተ የእግዚአብሔርን መቅደስና መሰዊያን በዚያም የሚሰግዱትን ለካ። የእግዚአብሔር መቅደስ የተባለ ክርስቲያኖች ቤተክርስቲያን፣ መሰዊያ የተባለ መስዋዕቱ የሚፈጸምበት ስጋችንን መሰዊያ ብሎ ይጠራዋል። ስለዛ በዚያም የሚሰግዱትን ለካ አለ። ምን ማለት ነው? እግዚአብሔር የእርሱ የሆኑትን እንደሚያውቅ የሚገልጽ ክፍል ነው። ገንዘብ አድርጋቸው። እግዚአብሔር እንደሚያውቃቸው፣ የእርሱን እንደሚያውቃቸው፣ ጻድቃን ሰማዕታቱን እንደሚያውቅ፣ ቅዱሳኑን እንደሚያውቅ፣ በጎቹን እንደሚያውቅ፣ እውነተኛ በጎቹን፣ ይሄ ዝም ብሎ የሚያጨበረብረውን አይደለም፣ እውነተኛ በጎቹን እግዚአብሔር ለይቶ እንደሚያውቅ የምናገኝበት የመጽሐፍ ቅዱስ ክፍል ነው። በነገራችን ላይ እዚሁ አጋጣሚ ምናልባት እችን ሐሳብ አንስቼ ልናገር፣ ምናልባት ይጠቅማችኋል። ዕውቀት እስከሆነ ድረስ ገንዘብ አድርጉበት። ክርስቲያን ተብለው ክርስቲያኖች የተጠሩት የት ነው? አንጾኪያ አይደለ? በአንጾኪያ ነው። ሐዋርያት ሥራ ምዕራፍ 11 ላይ እናገኛለን። ቁጥር 26 ይኸው ላሳያችሁ። ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ይሄንን እውነት ይኸው በርናባስ ሳውልን ሊፈልግ ወደ ጠርሴስ መጣ። ባገኘውም ጊዜ ወደ አንጾኪያ መጣው። በቤተክርስቲያንም 1 ዓመት ሙሉ ተሰበሰቡ። ብዙ ሕዝብንም አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ማለት ዛሬ ላይ ቱርክ ነው ምን ተባሉ አለ? ክርስቲያን ተባሉ። ክርስቲያን ተባሉ። የክርስቶስ ተከታዮች ማለት ነው። ክርስቲያን ተባሉ። ኦኬ። በአንጾኪያ ነው መጀመሪያ ክርስቲያን ተባሉት። ክርስቲያን ተብሎ ከመጠራታቸው ግን ምን ተብሎ ይጠሩ ነበር የሚለውን እውነት ማወቅ ስላለባችሁ ነው። ሱላማጢስ ተናግሬያለሁ። የሚሰግዱት የተባሉት ክርስቲያኖች፣ እውነተኞቹ ክርስቲያኖች፣ እመለሳለሁ፣ ችግር የለም። ስለዚህ በአንጾኪያ ክርስቲያን ተባሉ። ክርስቲያን ከመባላቸው በፊት ምንድነው የሚባሉት? ደቀ መዛሙርት ይባላሉ። ደቀ መዛሙርት ይባላሉ። ሌላ ለምሳሌ ሐዋርያት ሥራ ምዕራፍ 9 ላይ ስትመጡ በዚህ መንገድ ይባላሉ። ክርስቲያኖች ስማቸው በዚህ መንገድ። ለምን? ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ምን ብሏል? እኔ ምንድን ነኝ ብሏል? መንገድ ነኝ ብሎ የለ። ስለዚህ የጥንት በዘመነ ሐዋርያት በዚህ መንገድ የተባሉ ይጠሩ ነበር። በኋላ ላይ ግን በአንጾኪያ ነው ክርስቲያን የተባሉት። እሺ፣ በአንጾኪያ ነው ክርስቲያን የተባሉት የክርስቶስ ተከታዮች ማለት ነው። እሺ፣ ወደ ራዕየ ዮሐንስ እንመለስ። ግልጽ ነው። ራዕየ ዮሐንስ ምዕራፍ 11 ቁጥር 1 ግልጽ ነው። አዎ ኃይልዬ በዚህ መንገድ ይባሉ ነበር። ግልጽ ነው። ሐዋርያው ቅዱስ ጳውሎስ ክርስቲያኖች ተብለው ከመጠራታቸው በፊት በዚህ መንገድ እያለ ነው የሚያውቃቸው። እሺ ግብፃውያንን ደግሞ እንመልከት እስቲ። ግብፃውያን መተርጉማን ቄስ ቴዎድሮስ ማላቲን ማየት እንችላለን። እሺ ቅዱስ ቄርሎስን እንዴ ቅዱስ ቄርሎስ ኢየሩሳሌም ሴንት ሲሪያል ኦፍ ጀሩሳሌም ይባላል። ቅዱስ ቄርሎስ ኢየሩሳሌም እችን ክፍል ራዕይ ምዕራፍ 11 ላይ እሱን በተመለከተ ምን ብሎ እንደሚያስቀምጥ እናያለን።
Saint Cyril of Jerusalem suggests that the wicked Jew will not accept him as their Christ and worship him, thinking that he can build them Solomon's temple and restore for them their ancient glory. They will follow him, misled by the signs and miracles he will perform. Some Christians too will follow him. Those who are looking forward to an earthly kingdom, they will think that he is the Christ who will reign over the material world. That is why God warned us, saying, then if anyone says to you, look, here is the Christ, or there, do not believe it. ማቴዎ 24:23 ምን እያለ ነው? ቅዱስ ቄርሎስ ዘኢየሩሳሌም ክፉዎች አይሁድ መሲህ ነው ብለው ይቀበሉታል። ሐሳቢውን መሲህ ማለት ነው። መሲህ ነው ብለው ይቀበሉታል፣ ያመልኩታልም። እርሱ የሰለሞንን ቤተ መቅደስ እንደገና ይሰራል፣ የቀድሞ ክብራችንን ይመልሳል ብለው ያምናሉ። እርሱ የሚለው ሐሳቢው መሲህ ነው። በሚያደርጋቸው ተአምራትና ድንቆች በመታለልም ይከተሉታል ብሏል። ቀጥለን some Christians የሚለው ግብጻዊ መተርጎም ያስቀመጡት ምድራዊ መንግስትን የሚናፍቁ አንዳንድ ክርስቲያኖችም ይከተሉታል። ክርስቶስ በዳግም ምጽአት በምድራዊ መንግስት ላይ ይነግሳል ብለው ስለሚያምኑ እርሱን ክርስቶስ ነው ብለው ይቀበሉታል። ጌታችን ክርስቶስ በዚህ ወይንም በዚያ አለ ቢሏችሁ አትመኑ ብሎ አስቀድሞ የነገረን ለዚህ ነበረ ይላል። ኦኬ። ስለዚህ እነዚህ አንዳንድ ክፉ አይሁዳውያንና አንዳንድ ክርስቲያኖች አይቆጠሩም፣ ከዚህ ቁጥር ውስጥ የሉም። ኦኬ። በትር የሚመስል መለኪያ ለኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተ የእግዚአብሔርን መቅደስና የመሰዊያውን በዚያም የሚሰግዱትን ለካ። ኦኬ። ስለዚህ ከዚህ ውስጥ የማይለኩ ክርስቲያኖች አሉ እያለን ነው ቅዱስ ቄርሎስ በኢየሩሳሌም። ጉድ ነው እኮ። አይ ክርስቲያን ተብሎ ስለተጠራ ብቻ አይደለም፣ ክርስቶስን ያልመሰለ አይቆጠርም። በእግዚአብሔር መንግስት ውስጥ በሕይወት መጽሐፍ ላይ አይጻፍም። ኦኬ። ስለዚህ ተነስተ የእግዚአብሔርን መቅደስ መሰዊያውን በዚያም የሚሰግዱትን ለካ፣ እውነተኞቹን ክርስቲያኖች ለካ። ኦኬ። በትር መለኪያ የሚመስል መለኪያ ለኔ ተሰጠኝ፣ በሕዝቅኤል ላይም እንዳለው ነው። መለኪያ ነው በቃ። መለኪያ በመለኪያ መገለጡ አንድ ነገር ስትለኩት ገንዘብ እንደምታርጉት የራሳችሁ እንደምታርጉት ለመግለጽ ነው። ኦኬ። መቆጠራቸውን ክርስቲያኖች ጻድቃን ሰማዕታት መታሰባቸውን በእግዚአብሔር ዘንድ እንደማይረሱ በሕይወት መጽሐፍ ላይ እንዳሉ የሚገልጽ ክፍል ነው። ስለዚህ ተነስተ የእግዚአብሔርን መቅደስ መሰዊያም በዚያም የሚሰግዱትን ለካ። ለማን ነው የሚሰግዱት? ለእግዚአብሔር። ያልተቆጠሩት ለማን ይሰግዳሉ? ለሐሳቢው መሲህ ይሰግዳሉ። እናየዋለን። አሁን ወደ ኢየሩሳሌም በደንብ አድርገን ሐሳቢው መሲህ ገብቶ አሁን ልንጀምር ነው። ከአርብ ጀምሮ ሐሳቢ መሲህ ነው የምናየው። ምን አደረገ በኢየሩሳሌም የሚሉትን ነጥቦች በነጥብ በአበው ትምህርት እናያለን። ኦኬ። ስለዚህ ለእግዚአብሔር በእውነት በጽድቅ የሚሰግዱትን ለካቸው፣ መታሰባቸውን በእግዚአብሔር ልቦና ውስጥ እንዳሉ ጻድቃን ሰማዕታት የሚገልጽ ክፍል ነውና ቅዱስ ቄርሎስ በኢየሩሳሌም አንዳንድ ክፉ አይሁዳውያን ከዚህ አይቆጠሩም፣ አንዳንድ ክርስቲያኖችም ለሐሳቢው መሲህ በመስገዳቸው ምክንያት አይለኩም እያለ ነው። ግልጽ ነው። በኋላ ፈተና ላይ የለሁበትም። እሺ ልቀጥል። ቁጥር 2 ኦኬ። ቁጥር 2 በመቅደሱ ውጪ ያለው እድሞ ለሕዝብ ተሰጥቷል፣ ተወው አትለካው። እነሱ 42 ወር የተቀደሰችዋን ከተማ ይረግጧታል ይላል። ኦኬ። እዚህ ጋር በመቅደሱ በሁለት ከፍለን እንየው። በመቅደሱ ውጪ ያለው እድሞ ለአህዛብ ተሰጥቷልና ተወው አትለካው ይላል። ኦኬ። ምን እያለ ነው? በመቅደሱ ውጪ ያለው ኦኬ፣ ከቤተ ክርስቲያን ውጪ ያሉት እውነተኛ ክርስቲያን ተብለው የማይጠሩትን ነው እየተናገረ ያለው። በመቅደሱ ውጪ ያለው እድሞ ለአህዛብ ተሰጥቷልና ተወው አትለካው። ኦኬ። ምን ማለት ነው? ለአህዛብ ተሰጥቷል ማለት ክርስቲያን አይደሉም፣ የአህዛብን ግብር ነው የሚፈጽሙት።
እኔው ዛሬ ነው ያለቃችሁ። ዛሬ እዚህ በደንብ አድርገን ነው የምናየው። አንላቀቃትም። ግልጽ ነው። በደንብ አድርጋችሁ በደንብ ገብቶናል እስክትሉኝ ድረስ ደግመን ደጋግመን እናየዋለን። ስሙ። በመቅደሱም ውጪ ያለው እድሞ ለአህዛብ ተሰጥቷል፣ ተወው አትለካው አለ። ከእግዚአብሔር መንግስት ውጪ ናቸው። ለአህዛብ ተሰጥቷል መባሉ ምንን ነው የሚያሳየው? የአህዛብን ግብር ነው የሚፈጽሙት። ክርስቲያንን ብለው ግን ከቤተክርስቲያን ውጪ ናቸው። ክርስቶስን ገንዘብ ማድረግ አልቻሉም። ክርስቶስን የማይመስሉ ናቸው። በመቅደሱ ውጪ ያለው እድሞ ለአህዛብ ተሰጥቷልና ተወው አትለካው ሲል አህዛብ ተሆነው ተቆጥረዋል። የአህዛብን ግብር ይፈጽማሉ። ከእግዚአብሔር መንግስት ውጪ ናቸው። ከመቅደሱ ከቤተክርስቲያን ውጪ ሰው ከቤተክርስቲያን ወጥቶ ህይወት አለው ማለት ነው። ባለሰሳት ቅዱስ ዮሐንስ አፈወርቅ ነው አይደል? አባቱ እግዚአብሔር እናቱ ቤተክርስቲያን ያላደረገ መዳንን ገንዘብ እንደማያደርግ ይናገራል። ሰው እንዴት ከእግዚአብሔር ከቤተክርስቲያን ተለይቶ ይድናል? አይድንም። ስለዚህ በመቅደስ ውጪ ያለው እድሞ ለአህዛብ ተሰጥቷልና ተወው አትለካው አለ። ከህይወት መጽሐፍ ውስጥ የለም። ለምን? ለአህዛብ ተሰጥቷልና። ምን ማለት ነው? የአህዛብን ግብር ይፈጽማል። የአህዛብን ግብር ይፈጽማል። ክርስቲያን ነኝ ብሎ ይመላለሳል፣ ግን ክርስቶስን አያውቀውም። አቤት ጉድ! አሁን በዚህ ዘመን ያው የምታዩት ነው። እድሜ ለቲክቶክ ብዙ ፍየሎች እናያለን አይደለ? በየሚዲያው ላይ ኃጢአታቸውን በንስሐ የማይሸፍኑ። ለነገሩ እኛም ለነሱ ነው የምናጨበጭበው። እየገባን ለሐሰተኞች እናጨበጭባለን። እግዚአብሔር ልቦና ይስጠን። ግን ለህዝብ ተሰጥቷልና ተወው አትለካው ይላል። አትለካው የለም፣ ከህይወት መጽሐፍ ውስጥ አይካተትም። በእግዚአብሔር ልቦና ውስጥ አይታሰብም። አላውቃችሁም ይላቸዋል እግዚአብሔር አምላክ። እስቲ ማቴዎስ ወንጌል እንመልከት። ማቴዎስ ወንጌል ምዕራፍ 7 ወደ ማቴዎስ ወንጌል እንሂድ። ማቴዎስ ወንጌል ምዕራፍ 7 ቁጥር 23 ተመልከቱ። እነሱ ምን ይሉታል? በዚያን ቀን በፍርድ ሰዓት ብዙዎች ቁጥሩ ምንድነው? በጣም ብዙ የሆኑ ሰዎች ምን ይሉታል? ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራት አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባቸዋለሁ። በእውነት ስላላመኑ የመንፈስ ቅዱስ ፍሬ ስላላፈሩ በእግዚአብሔር ላይ በቃሉ ላይ ስላመፁ ከቤተ ክርስቲያን ውጪ ስለሆኑ። አንዳንድ ጊዜ እኮ ሰው ቤተክርስቲያን ውስጥ ቁጭ ብሎ እያስቀደሰ ከቤተክርስቲያን ውጪ እኮ ነው። በመንፈሳዊ እይታ ከቤተክርስቲያን ውጪ ነው። ቤተክርስቲያን ውስጥ ያለ ሊመስለው ይችላል። እየዘመረ ትምህርት እየሰማ ቤተክርስቲያን ውስጥ ያለ ሊመስለው ይችላል። ግን በግብሩ ከቤተክርስቲያን ውጪ የሆኑ በጣም ብዙ ሰዎች አሉ። ውጪ ኦኬ። ስለዚህ አትቁጠራቸው ተባለ። በቃ ምንም አይቆጠሩም እነሱ። በመቅደስ ውጪ ያለው እድሞ ለአህዛብ ተሰጥቷልና ተወው አትለካው ይላል። ለአህዛብ መሰጠቱ የሚያሳየው ፍሬ የማያፈራ አገልግሎት ውስጥ እንዳለ ነው። የአህዛብ አገልግሎት ፍሬ የሚያፈራ አገልግሎት አይደለም። የአህዛብ አገልግሎት ክርስቲያኖች የሞት አገልግሎት ነው። ለምሳሌ አስረጅ ስጠና አትሉኝም? እሺ ሮሜ ምዕራፍ 6 በነገራችን ላይ ቅዱስ ጳውሎስን በጣም ነው የምወደው ታውቃላችሁ። እሺ ሮሜ 6 ይኸው ሮምን እንመልከት። ወደ ሮም እንመለስ። ሮም የት ናት? ጣሊያን። የሮሜ መልእክት በኢጣሊያ የምትገኝ ከተማ ናት ሮም። ኦኬ እነ ፖምፔን ማየት እንችላለን። በነገራችን ላይ ፖምፔ ዛሬ አርኪኦሎጂስቶች ዲግ አድርገው አውጥተዋታል። ብቻ እነዚህ ሁሉ የሮም ከተሞች ናቸው። የኢጣሊያ ከተሞች ናቸው። ሮም በሮም ባለችው ቤተክርስቲያን ሁለት አይነት ሰዎች አሉ፣ ወይም ሁለት አይነት ግብር ያላቸው ሰዎች አሉ። ለሁለት ነው የምንከፍላቸው። አንደኞቹ አይሁዳውያን ናቸው። ኦኬ ከይሁዲነት የመጡ ናቸው። ከዛ ክርስቲያን የሆኑ ማለት ነው።
ጀርባቸውን ስታጠኑ አይሁዳውያን ናቸው ግን ክርስቲያን ናቸው አንደኞቹ። ሁለተኞቹ ደግሞ ጄንታይል ወይም አህዛብ ነው የምንላቸው። ይሄ ክላሲካል ሚቶሎጂ የምንለው ግሪኮ ሮማን ካልቸር የአምልኮተ ጁፒተር የመሳሰለ ገንዘብ ያደረጉ ናቸው። ለነሱ ይሰግዱ የነበሩ ናቸው። ግን በኋላ ሐዋርያት አስተምረዋቸው ወደ ቤተክርስቲያን ተጨምሩ። አሁን ሁለት አይነት ከሁለት ባክግራውንድ ያላቸው አህዛብና አይሁዳውያን የሚኖሩባት ቤተክርስቲያን ናት። ኦኬ አስቀድመው እነሱ ማንን ነበር የሚያመልኩት? ይሄው አሳያችሁ ሮማን ጋር ስለዚህ እነሱ አስቀድሞ ጁፒተርን ነው የሚያመልኩት። ኦኬ ጁፒተርን ኦኬ ይሄ ግሪኮ ሮማን ካልቸር በግሪክ ዙስ በሮም ጁፒተር ተብሎ ይጠራል። ለእርሱ ለምን እንደሆነ ማሳያችሁ ምክንያት ስላለኝ ነው። ቆይ አንዴ በደንብ ላሳያችሁ። እሺ ይሄውና ኦኬ እሱንና ሌሎች ጣዖታትን ነው የሚያመልኩት ሮማውያን። እዚህ ሐዋርያው ቅዱስ ጳውሎስ አሁን መልእክት እየላከላቸው ነው። ኦኬ በኢጣሊያ ከተማ ላለችው ለሮም ማለት ነው። በሮም መልእክቱ ላይ ኢትዮጵያን ሊቃውንት የሮሜን መጽሐፍ ብለው ነው የሚጠሩት። ብዙ ሚስጥራትን ያቀፈ ስለሆነ ግን ምን ብለው እንደሚጠሩ ተመልከቱ። ሮሜ ምዕራፍ 6 ሐዋርያው ጳውሎስ ምን እንደሚላቸው ስሙ። ከቁጥር 18 ጀምሬ ላንብብላችሁ። ነገር ግን አስቀድሞ የኃጢአት ባሪያዎች ከሆናችሁ አስቀድሞ ሲል በቀድሞ ማንነታችሁ ክርስቲያን ሳትሆኑ በፊት የምን ባሪያዎች ናቸው አለ? የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአትም አርነት ወጣችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። ስለ ስጋችሁ ድካም እንደ ሰው ልማድ እላለሁ ብልቶቻችሁ አመጽ ሊያደርጉ ለርኩሰት ለአመጽ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚሁ ብልቶቻችሁን ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን ታቅርቡ። የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁ አለ። አሁን በደንብ እዚህ ክፍል ላይ በደንብ ትኩረት እንድታደርጉልኝ እፈልጋለሁ። የኃጢአት ባሪያዎች ሳላችሁ ከምን ነፃ ነበራችሁ አለ? ከጽድቅ ነፃ ነበራችሁ አለ። እንግዲህ አስቀድማችሁ ጁፒተርን በምታመልኩበት ዘመን ከምን ነፃ ነበራችሁ እያላችሁ ነው። ከጽድቅ ነፃ ነበራችሁ። ኦኬ በኃጢአት ነበራችሁ ከጽድቅ ነፃ ነበራችሁ እያለ ነው። ከዛ መለሳቸውና ምን እንደሚላቸው ስሙ። እሺ የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁ። እንግዲህ ዛሬ ከምታፍሩበት አያችሁ ነገር ያን ጊዜ ምን ፍሬ ነበራችሁ አለ። ዛሬ ከምታፍሩበት ነገር ሲል ዛሬ ላይ ሆናችሁ ክርስቲያን ሆናችሁ ዛሬ ላይ ሆናችሁ በቀድሞ አሁን ክርስቶስን ነው እያመለካችሁ ያላችሁት። ግን በቀድሞ ለጁፒተር ስትሰግዱ ያ የምትሰግዱት ሂደት ያ ህይወት የሚያሳፍር ህይወት ነው እያላችሁ ነው። በእውነት የሚያሳፍር ህይወት እኮ ነው። ለጣዖት መስገድ የሚያሳፍር ህይወት ነው። አሁን ላይ ክርስቲያን ሆነው ግን እነሱ ያንን ያለፈውን ማንነታቸውን ሲመለከቱ የሚያሳፍር ነው። ስለዚህ ቅዱስ ጳውሎስ ምን አለ? ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ አለ። ደግሞ ተመልከቱ። ለጣዖት መስገድ ፍሬ ያለው አገልግሎት አይደለም። ምንም ፍሬ የለውም። ለጁፒተር መስገድ ፍሬ የለውም። በነገራችን ላይ ብዙ ጣዖታት አሉ። ለምሳሌ እግዚአብሔርን እንዳናይ የሚከለክለን ማንኛውም ነገር ጣዖት ነው። ገንዘብ ጣዖት የሆነባቸው ሰዎች የሉም? አሁን በመካከላችን ለገንዘብ የሚሰግዱ የሚገዙ ማለት ነው። ሰገደ ስንል መንበርከኩን ብቻ እንዳታስቡ፣ መገዛትን ይናገራል። ለገንዘብ የሚገዙ የሉም? አሉ። የሉም? አሉ። ለሴት የሚገዙ የሉም? ለወንድ የሚገዙ የሉም? ለሴት ለወንድ ብለው እምነታቸውን የሚቀይሩ የሉም? አሉ። ለዚህ እኮ ነው ቅዱስ ዮሐንስ አፈወርቅ ክርስቶስን እንዳታይ ሚስት ከከለከለች ባል ከከለከለሽ ሚስት ያ አብሮሽ ያለው ወይም አብራህ ያለችዋ ሚስትም ሆነ ባል ጣዖት ነው የሚለው። እግዚአብሔርን እንዳናይ
ማንኛውም ጓደኛ ሊሆን ይችላል፣ እናት ልትሆን ትችላለች፣ አባት ሊሆን ይችላል። ማንኛውም ነገር ከከለከለን ያ ነገር ጣዖት ነው። ክርስቲያኖች ይሄን ልታውቁና ልትረዱ አምሹር ታውቃላችሁ። ይሄ ክርስቲያኒቲ 101 ኦኬ ጀስት ሲምፕል ቲንግ አም ሹር ዩ አንደርስታንድ። ሶ ጣዖት ማምለክ ለጁፒተር ወይም ለአርጤምስ ወይም ለሌሎች መስገድ አይደለም። ኦኬ ለነሱ ብቻ መስገድ ብላችሁ እንዳታስቡት። በእኔና በእናንተ ህይወት ላይም ጣዖት የሆኑብን ብዙ ነገሮች አሉ። ለምሳሌ ዘረኝነት ጣዖት የሆነበት ሰው የለም? ኧረ እኔ እኮ እንደዚህነቴ ከሃይማኖቴ ይበልጣል የሚል አቤት እግዚአብሔር ሆይ ስንቱን ታሰማናለህ። እንዲህ አይነት ዘመን ደርሰናል ጣዖት የሆነበት። ኦኬ ስለዚህ ልንጠነቀቅ ያስፈልጋል። ስለዚህ ቅዱስ ጳውሎስ ምን አላቸው? እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? የዚህ ነገር መጨረሻ ሞት ነውና አለ። አያችሁ አይደለ? የኃጢአት መጨረሻ ምንድነው? ሞት ነውና። አሁን ግን አላቸው ከኃጢአት አርነት ወጣችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ ያላችሁ። እሺ ይሄስ ምንድነው? መጨረሻው የዘላለም ህይወት ነው። ለክርስቶስ ሲሆን መጨረሻ አለው። እሱ ምንድነው? የዘላለም ህይወት። ለኃጢአት ሲሆን መጨረሻ አለው። እሱ ምንድነው? ሞት። ኦኬ ሞት ነው ማለት ነው። ከዛ በኋላ ሐዋርያው ቅዱስ ጳውሎስ እዚሁ ላይ የኃጢአት ደሞዝ አለ። ይሄው የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ህይወት ነው ይላል። አንብቡት ሮሜ መጽሐፍ፣ የሮሜን መልእክት። it's a beautiful book። በጣም ደስ የሚል መጽሐፍ ነው። በነገራችን ላይ መልእክት ነው። ማንበብ ሳይሆን ብሉት። ደግሞ ቀዳችሁ ብሉት። ዲያቆን ዛማኑኤል ቀዳችሁ ብሉ ብሏል ብላችሁ አልወጣኝም። እኔ ብሉት ስል ቀዳችሁ አላልኩም። ብሉት ማለት አንብቡት፣ በደንብ አንብቡት፣ ከስጋና ከደም ጋር አዋህዱት ማለት ነው። ኦኬ እና እንዲህ ነው የምንረዳው። ኤኒዌይስ እንቀጥል። ግዴታ እኮ ነው ቲጂ፣ የመጠንቀቅ ያስፈልጋል። የቲክቶክ ጸባይ። እሺ እንመለስ ጎበዞች። የት ነበርን? እንደዛ ሰካራም መድረክ ላይ ነህ እንደማትሉኝ ተስፋ አደርጋለሁ። እሺ በመቅደሱም ውጪ ያለው ህድሞ ለአህዛብ ተሰጥቷልና ተወው አትለካዋለ። ስለዚህ ያ የሚያሳፍር ባህሪ፣ ያ ፍሬ የሌለው ባህሪ፣ ያ ሞትን የሚወልደው ባህሪ የአህዛብ ባህሪ ነው፣ ለአህዛብ የተሰጠ ነው። ስለዚህ አትለካው ሲል እውነተኛ ያልሆኑትን ክርስቲያኖች ተዋቸው፣ አላውቃቸውም እያለ ነው። ለካ አትለካ የሚለው ቃል ለካ ሲል አውቃቸዋለሁ፣ አትለካ ሲል አላውቃችሁም እያለ ነው። እሺ ገንዘብ አድርጉት። እሺ እንቀጥል። እነሱም 42 ወር የተቀደሰችዋን ከተማ ይረግጧታል። እነርሱ የተባሉ እነማን ናቸው? ሐሳዊ መሲህና ሐሳዊ መሲህን የሚከተሉ ክርስቲያኖች ናቸው። አይሁዳውያን ናቸው። በእግዚአብሔር የማያምኑ ናቸው። አግናስቲክ ናቸው። ኤቲስት ናቸው። ሴት ናቸው፣ ወንድ ናቸው። ብቻ እነርሱ ሲል ሐሳዊ መሲህን የሚከተሉ 42 ወር የተቀደሰችዋን ከተማ ይረግጧታል። 42 ወር ምን ማለት ነው እናያለን። እሱ ግን ይረግጧታል ሲል ይገዟታል ማለት ነው። የተቀደሰችው ከተማ የተባለችው ማን ናት? ኢየሩሳሌም። ሐሳዊ መሲህ በኢየሩሳሌም ቅድስቲቱ ከተማ በተባለችው በኢየሩሳሌም ይቀመጣል። ይሄን በሁለተኛ ተሰሎንቄ ላይ ምዕራፍ 2 ቁጥር 4 ላይ ቅዱስ ጳውሎስ ፍንጭ ሰጥቶናል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 4 ይኸው እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ ጎረምሳው ሐሳዊው መሲህ ማለት ነው፣ ዱርዬው ማለት ነው፣ የሐሳዊው መሲህ የክርስቶስ ተቃዋሚ ማለት ነው። በነገራችን ላይ እናየዋለን፣ በደንብ እናየዋለን። ማን ነው ሐሳዊው መሲህ? ቤተክርስቲያን መልስ አላት። ትምህርት እናንተ ኑና ተማሩ እንጂ ቤተክርስቲያን ታስተምራለች። የሚያሳዝነው እናንተም አትማሩ፣
ከዛ ደግሞ ሄዳችሁ እምነታችሁን ትቀይሩና ቤተክላችሁ አንዳንዶች ያልኩት ሰነፎችን እባካችሁ ተማሩ። እሺ ይሄው እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው ይላል። ስለ ሐሳዊ መሲህ ነው የሚናገረው ሐዋርያው ቅዱስ ጳውሎስ። የጥፋት ልጅ ብሎ ይጠራዋል። ይሄው ማንም በማናቸው መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣ የአመጽ ሰው ይለዋል ሐሳዊ መሲህን፣ እርሱም የጥፋት ልጅ ሳይገለጥ አይደርስምና ይላል። አሁን እያኮበከቡን ነው ጎበዞች፣ ወደ ኢየሩሳሌም እየገባን ነው። ሐሳዊ መሲህ በደንብ ከስር መሰረቱ ነው የምናየው። ኦኬ። ስለዚህ ሐሳዊ መሲህ የሚነግሰው የት ነው? በቅድስቲቱ ከተማ ኦኬ፣ በኢየሩሳሌም። ኦኬ። እዚህ ጋር ብዙ አይነት እይታ አለ፣ ግን እናንተ እንድትይዙት ፈልጋለሁ። እነርሱም 42 ወር የተቀደሰችዋን ከተማ ይረግጧታል፣ ይገዟታል ማለት ነው። 42 ወር ማለት 3 ዓመት። አንድ እስቲ ካልኩሌተር ላውጣ። 42 ወር ማለት ስንት ማለት ነው? 3 ዓመት ከግማሽ አይደለ? 42 በ3 እስቲ እናካፍለው። ቆይት 42 ወር አይደለ? አንድ ወር ስንት ነው? አንድ ዓመት ስንት ወር ነው ያለው? አንድ ዓመት ሂሳብ እንስራ እንጂ ጎበዞች። አንድ ዓመት 12 ወር አይደለ? 12 እስቲ ሲባዛ በ3 36 ይመጣል አይደለ? አዎ። ከዛ በ3 ስናበዛው 36 ስንት ይቀረናል ማለት ነው? ሲቀነስ 42 ሲቀነስ 36 42 ሲቀነስ 36 6 ማለት ነው። ስለዚህ 3 ዓመት ከግማሽ 3 ዓመት ከግማሽ 3 ዓመት ከ6 ወር አይደለም። በደንብ ስሙ። 3 ዓመት ከ6 ወር አመረ ነው። እግዚአብሔር ይስጣችሁ። 3 ዓመት ከ6 ወር ማለት ነው። እሺ ቀሲስ ቀለመ ወርቅ መተዋልና አንድ ሰው ብቻ፣ አንድ ነው ያልኩት። እባካችሁ አንድ ሰው ብቻ ነው የሚወርድ፣ ሌላ ሰው እንዳትወርዱ። አንድ ሰው ብቻ በፈቃድ ቀሲስን ላስገባቸው። እሺ ትንሿ በቃ አንቺን አወርድሻለሁ። እሺ ቀሲስዬ፣ ቀሲስ ቀለመ ወርቅ የምወደው አባቴ። ጎበዞች አሁን ብዙ ሂሳብ እንሰራለን። ወገባችሁን ጠበቅ አድርጉ። 42 ማለት 3 ዓመት ከ6 ወር 3 ዓመት ከ6 ወር። ምክንያቱም ለምሳሌ 42 በአንድ ዓመት ውስጥ 12 ወር አለ። ያው ቆይ አንዴ 12 ወር አለ። እሺ ቀሲስዬ ልክ የሎታለው ይግቡ ከቻሉ። ቀሲስ ቀለመ ወርቅ ልክ የሎታለው ሲችሉ ይግቡ። እሺ አንድ ዓመት 12 ወር አለ። ሱላማጢስ አንድ ዓመት 12 ወር። እሺ ያው በ12 ብለን እንያዘው። አንዳንዱ ሰው 13 ኢትዮጵያ፣ አንዳንድ 13 ይሆናል የሚሉም ሰዎች አሉ። ብቻ 12 ብለን እንያዘው። በ3 እናባዛ ስንት መጣ? 36። መጽሐፉ የሚለው ስንት ዓመት ይገዛሉ ነው ያለው። እነርሱም 42 ወር ነው የተቀደሰችዋን ከተማ ይረግጧታል። ይረግጧታል ማለት ይገዟታል ማለት ነው። እነሱ የተባሉ ሐሳዊ መሲህና እርሱን የሚከተሉ 42 የተቀደሰችዋን ከተማ ይረግጧታል፣ ይገዟታል። የተቀደሰችው ከተማ የተባለችው ኢየሩሳሌም 3 ዓመት ከ6 ወር በሐሳዊ መሲህ አገዛዝ ስር ትወድቃለች ማለት ነው። 3 ዓመት ከ6 ወር። ምክንያቱም 42 36 ይመጣል። 36 ላይ 6 ስንጨምር 6 ወር ስንጨምር ይሄው
42 ሂሳብማ ግን የክርስቶስ እስረኛ ሂሳብ ለምንድን ነው የሚነስራችሁ? ተው እኔ አሁን እዚህ አስቀምጬ አሁን ካልኩለስ ምናምን ልጀምር እንዴ? መጽሐፍ ቅዱስ ጥናት ትቼ ያስማማናል። 3 ዓመት ከ6 ወር 3 ዓመት ከ6 ወር ኦኬ። በነገራችን ላይ የቤተክርስቲያናችን ትርጓሜ ነብዩ ኤልያስ ኤልዛቤል ባሳደረችው ጊዜ 3 ዓመት ከ6 ወር በበረሃ ቆይቷል። 3 ዓመት ከ6 ወር ኦኬ። አስረጅ ልስጣችሁ። መጽሐፍ ቅዱሳዊ መረጃዎች እናያለን። እሺ ታገሱኝ እንዳትደክሙብኝ። እሺ አንዴ ቬሪፋይ መጽሐፍ ቅዱሳዊ መረጃ ልስጣችሁ። አንዴ ጠብቁ። መጽሐፍ ቅዱሳዊ መረጃ ልስጣችሁ። መምህር ሚዩት ኖት ሚዩት። ኦኬ እየከፈትኩ ነው። እሺ ይኸው አንዴ መጀመሪያ ይሄንን እንዲና ጠብቁኝ አንዴ። this ኦኬ ያው እሺ መጽሐፈ ነገሥት በደንብ 40 እሺ መጽሐፈ ነገሥት ቀዳማዊ 18 ላይ ነውልኝ። አንዴ ግን ሙሉውን አናነበውም። እሺ ሰዓት ለመጠበቅ ከየት ጀምረን እናንብበው መሰላችሁ? እሺ አንዴ ቆይ ጠብቁኝ አንዴ። እሺ
ከአስራ እሺ ያዕቆብን ያዕቆብ 5 ላይ ያለውን ለምን አናይ በቀላሉ? እሺ ያዕቆብ መልእክት ምዕራፍ 5 ያለውን እንመልከት። እሺ በደንብ ቃል በቃል እንትኑን እንድናይ ነው፣ ወራቱን እንድናይ ነው። ያ ኤልያስ እንደኛ የሆነ ሰው ነበረ፣ ዝናብም እንዳይዘንብ ሚዩት አይደለም ማለት። እሺ ኤልያስ እንደኛ የሆነ ሰው ነበር፣ ዝናብም እንዳይዘንብ አጥብቆ ጸለየ። ኤልያስ በምድር ላይም 3 ዓመት ከ6 ወር አልዘነበም። 3 ዓመት ምን ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች ይላል። እና ለምንድነው ይህንን ክፍል ማንሳትና አሁን ጊዜ ወስደን እንድንነጋገር የፈለኩት? ኤልያስ ስንት ጊዜ ጸለየ ነው ያለን ያዕቆብ? 3 ዓመት ከ6 ወር። ኦኬ በዘመነ ብሉይ ኤልያስ 3 ዓመት ከ6 ወር ጸለየ። እግዚአብሔር አምላክም ዝናብ እንዳይዘንብ አጥብቆ ስለጸለየ እግዚአብሔር አምላክ ጸሎቱን ሰማው። አሁን ሐሳዊ መሲህ በዚህ ምድር ላይ 3 ዓመት ከ6 ወር በኢየሩሳሌምን ሲገዛ፣ ሲረግጥ ማለት መግዛት ማለት ነው። ሲገዛ 3 ዓመት ከ6 ወር በሚገዛ ጊዜ ኤልያስና ማን ነው ይመጡት? ሄኖክ። ኤልያስና ሄኖክ መተው የተጣመመውን ያቀናሉ፣ ለርሱ የሰገዱትን ወይም ለርሱ የሚያመልኩትን ወደ እውነት ወደ ብርሃን ይመልሳሉ። ስለዚህ 42 ወራት 3 ዓመት ከ6 ወር ቢገዛም ማን ይመጣሉ? ኤልያስና ሄኖክ ይመጣሉ ማለት ነው። ኤልያስና ሄኖክ ይመጣሉ። አሁን እነርሱም 42 ወር የተቀደሰችዋን ከተማ ይረግጧታል፣ ይገዟታል። ሐሳዊው መሲህ እርሱን የተከተሉ የካዱ ማለት ነው፣ እነሱን የሚያነሳ ክፍል ነው። አንድ ነገር ላሳያችሁ እኮ ስለፈለኩ ነው፣ ስላላገኘሁት ነው። ኦኬ ስለዚህ ኢትዮጵያ ሊቃውንት ነብዩ ኤልያስ ኤልዛቤል ባሳደደችው ጊዜ 3 ዓመት ከ6 ወር በበረሃ ቆይቷል ብለው ያስቀምጣሉ። ቪክቶሪያኒስ የሚባሉም ሊቅ ቆይ አንዴ አገኘዋለሁ። we have to ምንም መቅረት የለበትም። እሺ ይሄው እናም እሺ ቢሾፕ ቪክቶሪያኒስ አሁን ይሄንን ምዕራፍ 1 እና 2ን ጠቅልለን እናያለን። ቢሾፕ ቪክቶሪያኒስ ይታያችኋል አይደል? ይታያል? ይታያችኋል በደንብ እንዴ? ኧረ መልሱልኝ። እሺ ስክሪንሾት እንድታደርጉትም ስለምፈልግ ነው። ይሄንን ነው ላሳያችሁ የምፈልገው። ይሄንን ላሳያችሁ ፈልጋለሁ። ኢትዮጵያ ሊቃውንት እና ቢሾፕ ቪክቶሪያኒስም ሆነ ግብፃውያን መተርጉማን በዚህ ሐሳብ አንድ አይነት ሐሳብ ነው ያላቸው። አሁን እስካሁን ያየነው ቪክቶሪያኒስንም እንድታዩ ስለምፈልግ ነው። እሺ ይኸው ተገኝቷል። ቢሾፕ ቪክቶሪያኒስ think that the temple refers to the believers who are abiding in the church. ኦኬ ቅድም ምን ብለናል? የተቆጠሩት አማኞች ናቸው፣ እውነተኞቹን አማኞች ነው ይላል። ከዛ ደግሞ the outer court ማለትም ያልተቆጠሩት ከቤተ ይኸው በራዩ ቃል በቃል በመቅደስ ውጪ ያለው ደግሞ ይለናል። ኦኬ ያለው ደግሞ the outer court is those who are aligned to the church. The period of the outer court የማይቆጠሩት ከቤተክርስቲያን የራቁ
ኦኬ የራቁት መሆኑን ይናገራል። ከዛ እንቀጥልና the period of the 42 months አሁን ይሄንን ነው እንድትይዙልኝ የፈለኩት። ቆይ አንዴ እሺ the period of the 42 months 42 ወራት ማለት ነው። 42 ወር አንዴ በደንብ ስሙ። the period of the 42 months is the period during which the deceiver ይለዋል። ዲሲቨር ያለው ማንን ነው? the antichrist የክርስቶስ ተቃዋሚ ሐሳዊ መሲህ will lead astray ወይም ከእግዚአብሔር የሚያርቅበት በኢየሩሳሌም ኦኬ በቅድስቲቱ ከተማ ላይ ነግሶ ብዙ ሰዎችን ከእግዚአብሔር የሚለይበት ወር ነው። 42 ወር 3 ዓመት ከ6 ወር ቅድም እንዳየነው ይሄ ቦዝ ኢትዮጵያን አባቶች ግብፃውያን መተርጉመው ቪክቶሪያን የስነ ምስራቃውያን የቤተክርስቲያን አባቶች ምንም የማያሻማ ሐሳብ ነው። ጀስት አስረጅ ልስጣችሁ ብዬ ስለፈለኩ ነው። ኦኬ እሺ ሌላ አንድ ሁለት ልግለጽላችሁ። ለምሳሌ አቦሊዲስ ዘሮምን ብትመለከቱ ይህ ጊዜ ሐሳዊ መሲህ በምድር ላይ የሚገንበትን ዘመን ያመለክታል ይላል። አቦሊዲስ ዘሮም የተባሉ ደግሞ ሊቅ ምን ብለው ያስቀምጣሉ? ይህ ዘመን 42 የተባለው 42 ወር የተባለው ዘመን ሐሳዊው መሲህ በምድር ላይ በደንብ ስሙ በምድር ላይ የሚገንበት ዘመን ነው። 3 ዓመት ከ6 ወር 3 ዓመት ከ6 ወር አብዛኛው የሚስማማው 3 ዓመት ከ6 ወር የሚለው ነው። እሺ ሌላ አንድ በቤተክርስቲያን ታሪክም ዲዮቅልጥያኖስ ክርስቲያኖችን የጨፈጨፈው ለ3 ዓመት ከ6 ወር እንደሆነ ይነገራል። ኦኬ ይሄንን ማወቅ ያስፈልጋል። እንግዲህ በዛ ሐዲስ ኪዳንም የሚከሰተው ሐሳዊ መሲህ የሚሰለጥነው ስራውን የሚሰራው 3 ዓመት ከ6 ወር ነው። ኦኬ 3 ዓመት ከ6 ወር። እሺ ትትና አንድ የሚዩት አድርግልኝ። አንድ ሂሳብ ደግሞ እዚህ ጋር ላሳያችሁ። 3 ዓመት ከ6 ወር በመጽሐፍ ቅዱስ ኦኬ በመጽሐፍ ቅዱስ 7 ቁጥር የምን ምሳሌ ነው ብያቸዋለሁ? 7 ቁጥር የምን ምሳሌ ነው? ለምንድን ነው 3 ዓመት ከ6 ወር ወይም 42 ወር የሚለው ሐሳብ እናየዋለን። 7 ዓመት የፍጹምነት አይደለ? የቅዱሳን ምሳሌ ነው። 7 ቁጥር የቅዱሳን የፍጹምነት ምሳሌ ነው። አዎ እሺ ጎበዞች። 7ን ለሁለት የ7 ግማሽ ለሁለት አካፍሉልኝ ስንት ነው የሚመጣው? ቶሎ በሉ ካልኩሌተር እስቲ አብሩና እዚሁ እያየን ያው 3.5 ኦልሞስት ግማሹ ማለት ነው። የ7 ግማሽ ይሄ ምን ነው የሚያሳየው ይላሉ አንዳንድ መምህራን፣ ስልጣኑ ፍጹም እንዳልሆነ እንደማይጸና። ኦኬ የሐሳዊው መሲህ ስልጣን ፍጹም እንዳልሆነ እንደማይጸና ይነግረናል። አንድ ምን አሁን ለምሳሌ 7 ሲል ፍጹም መሆኑን ነው የሚናገረው፣ ግን 3.6 ኦልሞስት ግማሹ የ7 መሆኑ ምን ነው የሚያሳየው? የሐሳዊው መሲህ ስልጣን የማይጸና መሆኑን ነው።
መምህር ሚዩት ነው። ኦኬ ይቅርታ። ቴንኪው ተትና የተባረኪ። እነሱም 42 ወር የተቀደሰችዋን ከተማ ይረግጧታል ይላል። አሁን ግልጽ የሆነ ሁለቱ ክፍሎች በደንብ ተረድታቸዋል? በደንብ ተረድታቸዋል ወይ? ግልጽ ነው። ልቀጥል። በደንብ ገብቷቸዋል? ምክንያቱም አሁን ስለ ሐሳዊው መሲህ እንማራለን። ከዚህ ተያያዥነት አለው። ሐሳዊው መሲህ ማን ነው? መንገድ ጠራጊ የተባለው ሐሳዊ ነብይ ማን ነው? 666 ምንድን ነው? ከዚህ ነው የሚጀምረው። አሁን ዝም ብሎ ሮጦ ምዕራፍ 13 ላይ መንከባለል አይደለም። ከዚህ ነው የምንጀምረው። አሁን በደንብ እያየን እያጠራን ነው የምንሄደው። በቲክቶክ ዘመናችሁ አንድ ቁም ነገር እንኳን ሰርታችሁ ያልፋል ማለትም ቲክቶክ ከተዘጋ እንኳን አንድ ቁም ነገር ሰርቻለሁ ዮሐንስ ራእይን ተመረያለሁ ብላችሁ ገንዘብ እንድታደርጉ ፈልጋለሁ። ስለዚህ 42 ወር የሚለውን ግልጽ ነው። 3 ዓመት ከ6 ወር ሐሳዊው መሲህ በኢየሩሳሌም ይገዛል። እሺ ቁጥር 3 እንሂድ። ይደገም የምትሉ እንግዲህ ሰላምዬ ሪኮርድ ስላለ አድምጡ። ለሁለቱ ምስክሮች ጥያቄ መጠየቅ ይቻላል? ከትምህርት በኋላ ዛሬ ጥያቄ ጊዜ አይደለም። ሚዩት ቢያደርጉልን እንዲያቆኒ እግዚአብሔር ያክብርልን። ጥያቄ ካሎት ጥያቄ የያዙና በትምህርቱ ላይ ከሆነ ጥያቄ ካሎት አርብ የሚቀጥለው ሳምንት የጥያቄና የመልስ የፈተና ጊዜ ስለሆነ የዛኔ የምጡ አባታችን። እሺ ዲያቆን። እሺ ለሁለቱም ምስክሮች ማቅ ለብሰው ከሁለት እባካችሁ ሚዩት አድርጉ። ለሁለቱም ምስክሮቼ ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ ይላል። ለሁለቱም ምስክሮቼ ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ። 1260 ቀን 1260 ቀን ማለት ነው። ኦኬ እስቲ 1260 ቀን ምን ማለት ነው? ምንን ያሳያል ሚለውን እናያለን። ከዛ በፊት ግን ኦኬ እሱን እንይና ከዛ ሁለቱ ምስክሮች የተባሉ እነማን ናቸው ሚለውን እንይ። እሺ አንድ ወር ስንት ቀን አለው? አንድ ወር 30 ቀን ብለን እንያዘውና አንድ ወር ይቅርታ አንድ ወር 1260 ቀን። ፕሊዝ አንድ ያትረብሹ፣ ሌላ ኮሜንት አትጻፉ፣ ሌላ ነገር አትጻፉ። እዚሁ እናያለን እኛ 1260 ቀን እንመለስ። አንድ የመጽሐፉን እንየው። ለሁለቱ ምስክሮች ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ። 1260 ቀን 1260 ቀን። ኦኬ እሱን ነው የምናየው። እንትን ሂሳብ እንስራሽ። አንድ ወር 30 ቀን ማለት ነው። 42 ወር ስንት መጣ ማለት ነው? አንድ ወር ነው። አንድ ወር 30 ቀን 42 ወር ነው አይደል የሚለው?
እነርሱም 42 ወር የተቀደሰችዋን ከተማ ይረግጧታል። ስለዚህ 42 ወር ኤኒዌይስ አንድ ወር 30 ቀን ከሆነ 42 ወር ስንት ይመጣል ማለት ነው? ክሪስ ክሮስ ማለት ነው። አለቀ እንዴ 42 ሲባዛ በ30 ካፈል ዋን እናደርገዋለን። 42 ሲባዛ 30 ስንት ይመጣል? ትትና እስቲ ንገሪኝ ቁጥር። ራዕይ ዮሐንስ ቀርቶ ሂሳብ ሆነ ስራችን። ትትና እርሶን ነው የምንጠብቀው ወይ 1260 ላይ ትትና መስኮት ነው ሂሳብ የተማረች። በዚህ አጋጣሚ እህታችን ትትናን ፎሎ አድርጓት። እሺ አካውንቷ ተዘግቶባታል። ፎሎ አድርጉ። ይሄ አዲሱ አካውንቷ ነው። ወደ ቀደመው እንመልሳታለን። ሃምብሊ ስንት መጣ? ኧረ ሃምብል ስንት? 1260 እርግጠኛ ነሽ? በኋላ ደግሞ ሌላ ችግር ውስጥ እንዳልገባ 1260 ስለዚህ ምን ይመጣል ማለት ነው? 1260 ታዲያ መጽሐፍ ቅዱሱ ተሳስቷል? እስቲ እንየው። ለሁለቱም ምስክሮች ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ ማለት ነው። እሰጣለሁ አለ። እዚህ 1260 ቀን 42 ወር 3 ዓመት ከግማሽ ከ6 ወር ማለት ነው። ሁለቱ ምስክሮች የተባሉ እነማንና ማን ናቸው የሚለውን እንዴ ሁለቱ ምስክሮች እነማን ናቸው? አንድምታ ትርጓሜያችንን መጀመሪያ ቤተክርስቲያናችን አንድምታ ትርጓሜ እንመልከት። እነማን ናቸው? ለሁለቱ ምስክሮች የተባሉ እነማን ናቸው? ይታያል። ሄኖክና ኤልያስና ሄኖክ። ኢትዮጵያውያን ሊቃውንት በነገራችን ላይ ኢትዮጵያውያን ሊቃውንት ብቻ አይደለም እናያለን፣ ሁሉንም እናያለን። አንዴ ታገሱኝ። ማስረጃ እያቀረብኩ ስለሆነ የምትማሩ እያንዳንዱን እናያለን። አንዴ ልክፈትላችሁ። እሺ ሄኖክና ኤልያስ። ለምን ሄኖክና ኤልያስ ሁለቱ ምስክሮች ሄኖክና ኤልያስ ለምን ሆኑ የሚለውንም እናያለን። ኦኬ ኢትዮጵያውያን መተርጉማን በትርጓሜያቸው ላይ ሄኖክና ኤልያስ ብለው አስቀምጠዋል። ኦኬ እሺ ሌሎችንም እንመልከት። ኢትዮጵያውያን ብቻ ናቸው ወይ? ኖ የኤርሊ ፋዘርስ ምንላቸው አበው እሺ አንዳንድ ሰዎችን እዚህ ቤት ለካ ሞዴሬተር እንትን ነው። እሺ ራሴ ሚዩት አደርጋለሁ። አንዳንድ ጨዋ ሰዎች እዚህ መታችሁ ፕሊዝ ብሎክ አትደረጉም። ቁጭ ብላችሁ ተማሩ። እንዴው አንዳንድ ነገር ምን አሉኝ? ዳቆንዬ ኮሜንት ቢነሳ አንዳንድ እንትን የሚጽፉ ሰዎች እሺ ሞዴሬተሮች እሺ መምሪ እሺ አይ እዚህ ሞዴሬተር የለምና ለዛ ነው። ቆይ አንዴ ልዝጋው። አንዴ ያው ሂሳብ ምናምን ሲሰሩ እንዲያሳዩ በሚል ነው። አንዴ አትጻፉ ላይክ ፕሊዝ። ሌላ ከዚህ በኋላ ደግሞ የሚጽፍ ካለ ኮሜንት ዘጋለሁ። አላስፈላጊ ነገር አትጻፉ። መማር እዚህ እንቱ ፈንቶ ለመማር አይደለም የመጣችሁት። የእግዚአብሔርን ቃል ነው የተማርን ያለ ነው። ማስረጃ እያያችሁ ነው የምትማሩት። ከዚህ በላይ እንዴት እናርግ እንዴ? እዛው የለመዳችሁበት እዛው ፍየል ተራ ሂዱ፣ እዚህ አትምጡ። ኦኬ ኤርሊ ፋዘርስ ኦኬ አበው የቀደሙት አባቶች ምን ብለው አስተምረዋል? አሁን ኢትዮጵያውያን ሊቃውንት ብቻ አይደሉም ሄኖክና ኤልያስ ያሉት። ሄኖክና ኤልያስ ብቻ ናቸው ወይ? አይደለም። The early fathers proclaimed that the two witnesses were Elijah and Enoch. ኤልያስ እና ሄኖክ ናቸው።
ahead of them were Justin Martyr ኦኬ አሁን የቀደሙት አባቶች ከተናገሩት ውስጥ እነማንን ነው የምናየው አንደኛ ዮስቲኖስ ሰማዕት Justin the Martyr ዮስቲኖስ ሰማዕት ኦኬ ዮስቲኖስ ሰማዕት ብቻ ነው ወይ አይደለም ሂፖላይተስ ወይም አቡሊዲስ ዘሮም ተብሎ ይጠራል አቡሊዲስ አይደለም ሌላስ ኢግናቲየስ ማን ነው አግናጢዮስ ማለት ነው አግናጢዮስ ተርቹሊያን ወይም ኢትዮጵያ ሊቃውንት ማን ብለው ነው የሚጠሩት ተርጡለስ በዚህ አጋጣሚ የቀደሙት አበው ሊቃውንት ስምም በዚህ አጋጣሚ ያዙ እሺ ከዛስ ኦገስቲን ወይም ኦገስቲን ማን ተብሎ ነው የሚጠራው ሚነግረኝ አውገስጢኖስ ነው የሚባለው በሊቃውንት ዘንድ ኦኬ ዝምራ አውገስቲን እንዳትሉ አውገስጢኖስ ከዛስ ሴንት ኤፍሬም ደ ሲሪያን መቼም ኤፍሬምን ማያውቅ ኦርቶዶክሳዊ አለ ብዬ ማመን በጣም ነው የሚከብድ ሴንት ኤፍሬም ደ ሲሪያን ማን ነው ሴንት ኤፍሬም ደ ሲሪያን ቅዱስ ኤፍሬም ሶሪያዊ እሺ ጃን ኦፍ ዳማስከስ የሚባለው ማንን መሰላችሁ ዮሐንስ ዘደማስቆ ይላሉ ኢትዮጵያን ሊቃውንት